በመጀመሪያ ይሄን ቪዲዮ ለሩታ አድርሱልን። ሩታ ከዚህ በኋላ እነዚህ ሰዎች መሀል ባትገቢ መልካም ነው፣ ጥሩ ነው። ምክንያቱም በአሁን ሰዓት አብርሽ የሄርሜላ ፍቅር ነው ያለው። ምክንያቱም ሄርሜላ በዚህ ደረጃ እንደዚህ ቂጧን አያችሁት፣ መቀመጫዋ እንደዚህ አፈንድዳ ራቁቷን ሆና እንደዚህ ዝንጥ ብላ መታ አብርሽ እንግዲህ እቅፍ ድግፍ ያደረጋት ዝም ብሎ አይደለም። ኦፍኮርስ ፍቅር አለው፣ ፍቅር አለው፣ ያፈቅራታል፣ ይወዳታል፣ እሷም ታፈቅሯለች፣ ትወደዋለች። ስለዚህ ያለው አማራጭ ምንድነው? ሩታ አሁን መተሽ ድጋሚ ና ወደ ቤትክ ተመለስ ና ምናምን እያልሽ እንደባለፈው መድኃኒት እየሰጠሽ እየተለማመጥሽ እሱን ወደ ቤት ለመመለስ ባትደክሚ መልካም ነው። በቃ ሁለቱ ተዋደዋል፣ ተፋቅረዋል። በቃ የተዋደደን ሰው ደግሞ የተፋቀረን ሰው ማለያየት በጣም ከባድ ነው። አሁን አብርሽ ካያችሁት ሁል ጊዜ ከሩታ ጋር ሲሆን አንድም ቀን ፈገግ ብሎ ደስታ አይተንበት አናቅም። ከሄርሜላ ጋር ደግሞ ሲሆን ደግሞ በጣም ደስተኛ ነው። ስለዚህ ሰዎች የፈለጉትን ወደ ደስታቸው ነው መመለስ ያለባቸው። ብዙ ጊዜ ካያችሁ ትዳር እንኳን የማይስማሙ ሰዎች እኮ ተለያይተው በቃ ልጆቻቸውን እየተጠባበቁ ከሚወዱት ሰው ጋር ይኖራሉ አይደል? ትዳር አሁን ባልና ሚስት ተፋተው ያውቅም ያውቃል። ሶ በቃ እሱ ይመስለኛል አሁን ልቡም ሀሳቡም ቀልቡም ያለው ሄርሜላ ጋር ነው። ሌላው ደግሞ ማለት ነው ማርታና አቤላ ቢጣበሱ ፍቅረኛሞች ቢሆኑ መልካም ነው። ምክንያቱም ካያችሁ አብርሽ ሄርሜላን ሲስማት ብዙ ጊዜ አቤላ ምላሱን ይመጣል፣ አቤላ የሆነ ይቋመጣል፣ የሆነ ነገር ስሜቱ ይነቃቃል። ስለዚህ ሄርሜላና ማርታ ነው ስሟ፣ እቺ ልጅ አብራቸው ያለችው ልጅና አቤላ አብረው ቢጣበሱና ህይወታቸውን ቢመሩ ምን ይመስላችኋል ጋይስ? ይሄ የኔ ሀሳብ ነው። በእኔ ሀሳብ የምትስማሙ ካላችሁ ኮመንት ላይ ዱቅ ዱቅ አድርጉልኝ ማለት ነው። ሌላው ግን ሄርሜላ በቃ ትችያለሽ። ምክንያቱም በጣም በብዙ ውጣ ውረድ ውስጥ እያለቀሽ በጣም ብዙ ዋጋ እየከፈልሽ እንግዲህ አብርሽን ለመጠቅለል እያደረግሽ ያለሽበት መንገድ ኦልሞስት 80%ን ጨርሰሻል። 20% ነው የቀረው። 20%ቱ እሱ ተንበርክኮ ቀለበት ሊያረግልሽ ብቻ ነው የቀረው ብዬ ነው ማስበው። ምክንያቱም ሁል ጊዜ እሱ ጥሎሽ ሲሄድ እየተነፋረቅሽም እያለቀሽ ምንም እያልሽ እንግዲህ እዚህ ደረጃ ደርሳችኋል። አሁን ሳስበው ሳያቸው አብርሽ ሄርሜላን ያፈቅራታል፣ ሄርሜላም አብርሽን ታፈቅረዋለች። ሩታ ደግሞ እንዳያችሁት ደግሞ ሩታ ፍቅር መስጠት አታውቅም። መነጫነጭ መጨቃጨቅ ምናምን ነው። ገባችሁ? እኔ ሩታን በጣም ነው የምወዳት። ሁሌ ከሩታ ጎን መሆን ነው የምፈልገው። ነገር ግን ሩታ ራሷን ማስተካከል አልቻለችም። እኛ ሁል ጊዜ ወስኝ ሩታ ወስኝ ሩታ ከዚህ ውስጥ ውጪ ስንላት ፍቅር ስጪው። በቃ ሄርሜላና ሩታ ልዩነታቸው ምንድነው? ለአብርሽ ፍቅር ትሰጠዋለች። ሄርሜላ ለአብርሽ የማይቋረጥ ፍቅር ነው የምትሰጠው። ካያችሁ ትደባብሰዋለች፣ ትስመዋለች፣ የኔ ውድ ትለዋለች። ሩታ ደግሞ ካያችሁ ሁል ጊዜ የት ነበርክ፣ የት ወጣክ፣ ውሃ ቀጠነ፣ ጭቅጭቅ ነው። ወንዶች ደግሞ ንዝንዝ አይወዱምና አብርሽም በዛ ምክንያት ልቡ ሸፍቶ ይሄው የሄርሜላ ዳሌ ላይ እጁን ጭኖ ዛሬ በዚህ መልኩ መጥተውልናል ማለት ነው። ይሄ እንኳን አነሳስ የፎቶ አነሳሳቸው የተለመደ ነው። ሄርሜላ በጣም ቆንጆ ነሽ፣ ታምሪያለሽ። ትንሽ ግን አለባበስሽ ትንሽ ራቁት ሆንሽ፣ ከኋላ ትንሽ ወጣ አለ። ኢትስ ኦኬ፣ ለአንቺ ችግር ከሌለው ለእኛም ችግር የለውም። እና ይመችሽ፣ አምሮብሻል፣ በጣም አምሮብሻል። እና ሩታ አንቺም ራስሽን በቃ ወደ ራስሽ ህይወት ተመለሺ። ህይወት ይቀጥላል። አንቺም ማግባት ወጣት ነሽ፣ ማግባት መውለድ፣ ሌላ ህይወት መጀመር ትችያለሽ። ከሱ ጋር ከአብርሽ ጋር እየታገልሽ አብርሽ ካልወደደሽ አብርሽ ካላፈቀረሽ ከአብርሽ ጋር እየታገልሽ ጊዜሽን እድሜሽን መጨረስ የለብሽም። ልጅሽንም ማሳቀቅ የለብሽም። ልጅሽን ወስደሽ እየመጣ በሳምንትም በ15 ቀን ልጁን እየጎበኘ ህይወታችሁን ብትመሩ ብትሄዱበት ነው ምለው። እኔ እንግዲህ ያለኝ ሀሳብ ይሄ ነው። ሁላችሁም የኔን ሀሳብ ትጋራላችሁ ብዬ አስባለሁ። ምክንያቱም እኛ ብዙ ጊዜ ታረቁ፣ ተስማሙ፣ እባክህን አብርሽ እያልን እየጮህን ነው። አብርሽ መስማት አይፈልግም እንደዚህ አይነት ነገር። እሱ በቃ የሚፈልገው ከሄርሜላ ጋር ነው። ከሄርሜላ ጋር ሲሆን ነው የሚስቀው። ከሄርሜላ ጋር ሲሆን ነው ደስታ የሚሰማው። ስለዚህ ሰዎች ደግሞ ከወደዱት ጋር ደስታ ከሚሰማቸው ሰው ጋር ህይወታቸውን መቀጠል አለባቸው ብዬ ስለማምን በቃ ይመችክ። ሌላ ምንም ልል አልችልም። ይመችክ። ይሄ ነው ያለው ነገር። በቃ እስኪ እናንተም ደግሞ ኦዲየንሶች እስኪ ሀሳብ አስተያየታችሁን ስጡ ኮመንት ላይ። በቃ በግድ ፍቅር የለም፣ በግድ ትዳር የለም። አብርሽ ካልፈለገ ማንም ሊያስገድደው አይችልም። ስለዚህ ምንም ማድረግ አንችልም እኛ። ይሄ ነው ያለው ነገር። ዛሬ ፎቶ እንግዲህ በዚህ መልኩ ትላንት ተንበርክካ ስታለቅስ ነበረ። ዛሬ ደግሞ እንደምታዩት በዚህ መልኩ ፎቶ ለቀውልናል ማለት ነው። ያ ማለት እንግዲህ ተስማምተውበታል ማለት ነው። ሀሳቡን ፍቅሩን እያጣጣሙበት ነው ማለት ነው። ውዶቼ እስኪ ሀሳብ አስተያየታችሁን ኮመንት ላይ ዱቅ አርጉልኝ። እወዳችኋለሁ። በጣም ስለጠፋሁኝ ቪዲዮ በመስራት ትንሽ ቻናሌ ደከምከም ብሏል።
ፕሊስ ይህን ቪዲዮ በሙሉ ላይክ እንድታረጉልኝ እፈልጋለሁ። ምለምናችሁ የመዳም ቅመሞችን ብቻ ነው። ሌሎቻችሁን አላስገድድም፣ አልጠይቃችሁም። ቢኮዝ የመዳም ቅመሞች ይረዳሉ። እርስ በርሳችን እንደጋገፍ፣ እርስ በርሳችን እንድናድግ ያውቃሉ እንዴት ሆነን ቪዲዮ እንደምንሰራና ላይክ አርጉልኝ ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው። ሀሳብ አስተያየታችሁን ደግሞ ኮመንት ላይ አስቀምጡልኝ። በቃ ይሄ ነው ልላችሁ የምችለው። ላይክ፣ ሼር እንዲሁም ሰብስክራይብ እንዳይረሳ እላለሁኝ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ዋሉልኝ። ባይ ባይ።